ሰላም ጤና ይስጥልኝ ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን የዕለቱ መረጃዎች ይዘንላችሁ ቀርበናል። በቅድሚያ ማርስተ ዜና የአዲስ ኪዳን ቤተክርስቲያን 10ኛ ዓመት የምስረታ በዓሏንና የ2018 መልካም ወጣት መርሃ ግብር መክፈቻን በልዩ ሁኔታ ልታከብር መሆኑ ተገለጸ። ከመረጃዎቹ ጋር ከእናንተ ጋር መቆየውን የማኑኤል ሌብሶ ነኝ። አብራችሁን ቆዩ። የአዲስ ኪዳን ካህናት ቤተክርስቲያን 10ኛ ዓመት የምስረታ በዓሏንና የ2018 ዓ.ም መልካም ወጣት መርሃ ግብር መክፈቻን በልዩ ሁኔታ ልታከብር መሆኑ ተገለጸ። ባልደረባችን ቤተልሔም ደረጃ ተከታትለዋለች፣ እንደሚከተል ይቀርባል። ሰላም ጤና ይስጥልኝ የተከበራችሁ ኢቫንጀሊካል ቲቪ ተመልካቾቻችን፣ ዛሬ ሰኔ 18 ቀን 2018 ዓ.ም የኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን መልካም ወጣትን በተመለከተ እንዲሁም ደግሞ 10ኛ ዓመት የቤተክርስቲያኒቷን የምስረታ በዓል በማስመልከት እንግዲህ ጋዜጣዊ መግለጫ በዚህ በሸራተን አዲስ ኢንተርናሽናል ሆቴል ይሰጣል ማለት ነው። መረጃውን እንደሚከተለው የምናስቃኛችሁ ይሆናል። የአዲስ ኪዳን ካህናት ኢንተርናሽናል ቤተክርስቲያን 10ኛ ዓመት የምስረታ በዓልና መልካም ወጣት ደማስቆ 2018 ዓ.ም መክፈቻ ፕሮግራም በተመለከተ ሰኔ 18 ቀን 2018 ዓ.ም በሸራተን አዲስ ሆቴል ጋዜጣዊ መግለጫ ሰጠ። አዲስ ኪዳን ካህናት ቤተክርስቲያን ለወንጌል አማኞችና ለሀገር እያበረከተች ስላለችው አስተዋጽኦ በዝርዝር ተገልጿል። ወንጌልን በመስበክ ለብዙዎች የደረሰች ቤተክርስቲያን እንደሆነች እንዲሁም በማርሲል ንጹህ ውሃ ፕሮጀክት አማካኝነት ንጹህ የመጠጥ ውሃ በተለያዩ ክልሎች በማቅረብ ማህበራዊ ኃላፊነት ላይ በንቃት ተሳትፎ እያደረገች እንደሆነ ተገልጿል። በዚህ ቤተክርስቲያን የሚዘጋጀው ሀገር አቀፍ ትልቅ ፕሮጀክት ደግሞ መልካም ወጣት እንደሆነ በመናገር በዚህ ፕሮጀክት ባለፉት 8 ዓመታት ከ200,000 በላይ ወጣቶች እንዲሳተፉ ተገልጿል። በዚህ ቤተክርስቲያን የሚዘጋጀው ሀገር አቀፍ ትልቅ ፕሮጀክት ደግሞ መልካም ወጣት እንደሆነ በመናገር በዚህ ፕሮጀክት ባለፉት 8 ዓመታት ከ200,000 በላይ ወጣቶችን እንዳሳተፈ ተገልጿል። በቀጣይ መልካም ወጣት ደማስቆ 2018 ዓ.ም ከሐምሌ 5 እስከ ነሐሴ 29 ቀን ድረስ እንደሚቆይም ተገልጿል። በዚህ ቤተክርስቲያን የሚዘጋጀው ሀገር አቀፍ ትልቅ ፕሮጀክት ደግሞ መልካም ወጣት እንደሆነ በመናገር በዚህ ፕሮጀክት ባለፉት 8 ዓመታት ከ200,000 በላይ ወጣቶችን እንደተሳተፉ ተገልጿል። ቀጣይ መልካም ወጣት ደማስቆ 2018 ዓ.ም ከሐምሌ 5 እስከ ነሐሴ 29 ቀን ድረስ እንደሚካሄድ ተገልጿል። በመሆኑም የቤተክርስቲያኑን የምስረታ በዓል እንዲሁም መልካም ወጣት ደማስቆ 2018 ዓ.ም መክፈቻ ፕሮግራሙን አስመልክቶ በቤተክርስቲያኒቷ ቅጥር ግቢ ከሰኔ 21 እስከ ሰኔ 28 ቀን 2018 ዓ.ም ልዩ ፕሮግራም ስለተዘጋጀ እግዚአብሔርን አብረን እንድናመሰግን ሁሉም ሰው እንዲገኝ በማለት ጥሪያቸውን አስተላልፈዋል። የዘንድሮ ዓመት የመልካም ወጣት 2018 የመሪ ቃሉ መልካም ወጣት ደማስቆ ነው። እንደሚታወቀው ሳኦል ጳውሎስ የሆነበት ጥላቻ በፍቅር የተቀየረበት እና ሐዋርያው ጳውሎስ ዲቫይን ኢንካውንተር ያገኘበት ቦታ ደማስቆ ነው። ወደ ደማስቆ ሲሄድ ማለት ነው። እንደዚሁ በዚህ ዓመት ደግሞ አንድ ወጣት ልጅ ከጨለማ ወደ ብርሃን፣ ከጥላቻ ወደ ፍቅር፣ ከአሳዳጅነት ወደ ሰው አጥማጅነት እንዲቀየር ታስቦ ደማስቆ የተባለበት ዋነኛው ምክንያት ከሐዋርያው ጳውሎስ የህይወት ለውጥ ጋር በተገናኘ ደማስቆ የሚታወቅ ስለሆነ ነው። የዚህ ዓመት ደግሞ የመልካም ወጣት መክፈቻ ፕሮግራም ልዩ የሚያደርገው 10ኛ ዓመት የቤተክርስቲያናችንን የምስረታ በዓል አንድ ላይ ማክበራችን ነው። ይሄ ፕሮግራም የቆምንበት አለት በሚል መሪ ቃል የሚመራ ወይም የሚደረግ ይሆናል። የቆምንበት አለት ከቃሉ እንደምንረዳው ነው። እንግዲህ አንድ ቤት አሸዋ ላይ ቢቆም አለት ላይ ቢቆም ጎርፍ በመጣ ጊዜ አይደለ? ስለዚህ በባለፉት 10 ዓመታት ጎርፍ ነበር፣ ወጀብ ነበር፣ ተግዳሮት ነበር፣ ብዙ ከባባድ ሁኔታዎች ነበሩ። ግን የቆምነው እኛ ስለምንችል አይደለም። የቆምንበት የማይንሸራተት አለት፣ የማይጠልቅ ፀሐይ፣ የማይሰበር ምርኩዝ ስለሆነ ነው። ከሱ የተነሳኛ ቆመናል። ይሄንን ታሳቢ በማድረግ ያለፉትን 10 ዓመታት የመጣንበትን የህይወት መንገድና ስኬት ለማመልከት ነው። ፕሮግራሙ ከሰኔ 21 እስከ 28 ይደረጋል። በየዕለቱ በተለያየ ርዕሰ ጉዳይ የቤተክርስቲያኒቱን 10 ዓመት ጉዞ የምንመለከት ይሆናል። በታሪክ ቀን፣ እንደዚሁም ደግሞ በፍሬያማነት፣ በላቪን አክሽን፣ በልጆች አገልግሎት፣ እንደዚሁም በእግዚአብሔር ቃል እና በመልካም ወጣት እያልን በመጨረሻው ቀን እሁድ ከሰዓት በኋላ በቤተክርስቲያኒቱ ታሪክ ለመጀመሪያ ጊዜ 6 መጋቢዎች ኦርዴንድ የሚደረጉ ይሆናል። አጠቃላይ ያለው ሁኔታ ይሄ ነው። በዚህ አጋጣሚ ሁላችሁም ተጋብዛችኋል። ወደ ተመልካቾቻችን የተከታተላችሁትን ይመስላል መረጃው። እንግዲህ በዚህ ጋዜጣዊ መግለጫ ላይ እስከ ዛሬ ከ200,000 በላይ ወጣቶች እንግዲህ መልካም ወጣት ላይ እንደተሳተፉ ተገልጿል። እንግዲህ እቺ ቤተክርስቲያን 10ኛ ዓመቷን ታከብራለች። በዚህም እንግዲህ የተለያዩ መርሃ ግብር ከሰኔ 21 ጀምሮ እስከ 28 ድረስ በተለያዩ መርሃ ግብሮች እንግዲህ እንደምታሳልፍም እንግዲህ በመግለጫው ተገልጿል ማለት ነው። ከመረጃዎቹ ጋር ቤተልሔም ደረጃ ነበርኩ ለኢቫንጀሊካል ቴሌቪዥን።
የሃይማኖት ተቋማት የድምፅ አጠቃቀምና የህብረተሰብ መብት ጉዳይ በሀገራዊ ምክክር አጀንዳ ተካተተ። የኢትዮጵያ ሀገራዊ ምክክር ኮሚሽን ይፋ ባደረገው የዋና ጉባኤ ምክክር አጀንዳ የሃይማኖት ጉዳዮች ከሚመከሩባቸው ዋና ርዕሶች መካከል ተካተዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንደገለጹት በሴኩላሪዝምና በሃይማኖት ነጻነት መካከል ጤናማ ሚዛን መጠበቅ፣ የሃይማኖት ነጻነትና ገደቦቹ፣ የአነስተኛ ተከታዮች ያሏቸው ሃይማኖት ጥበቃና ከባህል ጋር የሚጋጩ አሰራሮች በውይይቱ ይካተታሉ። በተጨማሪም በሃይማኖቶች መካከል ያለው አብሮ የመኖር ግንኙነት፣ የሚፈጠሩ ውጥረቶችና መፍትሄዎቻቸው እንዲሁም የሃይማኖት ተቋማት የድምፅ አጠቃቀም ከህብረተሰብ መብት ጋር በተያያዘ ምክክር እንደሚደረግ ተገልጿል። ኮሚሽኑ በመጨረሻም በምክክሩ ሂደት ተሳታፊዎችና ባለድርሻ አካላት ሚናቸውን እንዲወጡ ጥሪያቸውን አቅርበዋል። ዘገባው የኢትዮፌም ነው። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ አዱላ ገናሌ ሲኖዶስ 3ኛ መደበኛ ጉባኤውን በሻኪሶ ከተማ ማካሄዱን ጀመረ። ጉባኤውን በመጽሐፍ ቅዱስ ጥናትና የጌታ እራትን በጋራ በመካፈል ጅማሬውን ያደረገ ሲሆን ቀጣይ የጉባኤው ተግባራት በተቀመጠላቸው አጀንዳ ቅደም ተከተል መሰረት እንደሚቀጥሉ ተገልጿል። በዚህም ጉባኤው ለመካፈል የቤተክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ሲገዙ፣ የአጎራባች ሲኖዶስ ፕሬዝዳንት የሆኑት ቄስ ደስታ ሀሩ ከደቡብ ኢትዮጵያ ሲኖዶስና ጥሪ የተደረገላቸው እንግዶች በሻኪሶ ከተማ ተገኝተዋል። በማለዳ የጸሎት መርሃ ግብር የሲኖዶሱ ፕሬዝዳንት ቄስ ጌሎ ቦሎልቻ የቅዳሴ ስርዓቱን የመሩ ሲሆን የቤተክርስቲያኒቱ ፕሬዝዳንት የእግዚአብሔርን ቃል በማካፈል አገልግለዋል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ነው። የመሰረተ ክርስቶስ ቤተክርስቲያን ቀደምት አባት የነበሩትና በቤተክርስቲያኑ የመጀመሪያው ዋና ጸሐፊ ሆነው ያገለገሉት ጋሽ ሸምሱዲን አብዶ ማረፋቸው ተገለጸ። ቤተክርስቲያኒቱም በአገልግሎታቸው ለቤተክርስቲያን የተለየ አስተዋጽኦ ያበረከቱትን አገልጋይ በማጣታችን የተሰማንን ጥልቅ ሐዘን እየገለጽን ለቤተሰቦቻቸው፣ ለወዳጆቻቸው እና ለመላው የመሰረተ ክርስቶስ ቤተክርስቲያን ማህበረሰብ መጽናናት እንመኛለን ብላለች። ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስላሉ። ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረግኩት የማኑኤል ለቢሶ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። መረጃዎቹን ያዘጋጀችላችሁ ባልደረባችን ቤተልሔም ደረጀ ነበረች። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።